السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأساتችን ላይ እስኪ ስለ ኢማም አልቁርጡቢና ከአህባሾች ጋር ያላቸው አላቀነት ምንድነው ስለሚለው የተወሰኑ ገለጻዎችን ልስጥ ማለት ነው። እንደሚታወቀው አህባሾች ስለ አላህ Subhanahu Wa Ta'ala የበላይነትን አስመልክቶ ኢንካር ከሚያደርጉበት መካከል ወደ ኢማም አልቁርጡቢ የሚጠጉበት ሁኔታ አለ። ይህም ደግሞ እንደማያስከዳቸው ኪታባቸው ላይ እንመልከት ማለት ነው። ኢማም አልቁርጡቢ ጦበሪ ሳይሆን ቁርጡቢ ነው ያልኳችሁ። ጦበሪ የጦበሪንማ ካሁን በፊት አሰልፈና አይደለ ራሱ ያለፋችሁ ካለ ወደ ኋላ መለስ ብላችሁ እዩት። ጦበሪ አላህን በስልጣኑ ነው የሚለው እሱ ራሱ ከፍ ብሎ አይልም ብለው ለዋሹበት ምላሽ ተሰጥቷል። ወደ ኋላ ራሱን ፈልጋችሁ ማግኘት ትችላላችሁ። ዛሬው ላይ ደግሞ ስለ ቁርጡቢ ይሆናል። እሳቸው ሙፈሲር ከመሆናቸው አንግል ማለት ነው። መርሐባ ቁርጡቢ እንግዲህ سورة الأعراف هنقص 54 لي إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش الله مريتنا سمين بسدست ቀን ፈጠረ ከዛ ከአርሽ በላይ ሆነ የሚለውን ዴፊኒሽን ሲሰጡ እዚህ ኪታባቸው ላይ ምን እንደሚሉ ተመልከቱ። ስለ استواء አሁን ዴፊኒሽን የሚሰጡበት وقوله تعالى ثم استوى على العرش هذه المسألة الاستواء وللعلماء فيها كلام وإجراء አሉ። ስለ استواء እኮ አስመልክቶ የዑለሞች ብዙ አይነት ንግግርና አካሄዶች እዚህ ጋር አከናውነውበታል ይሉና وقد بينا أقوال العلماء የዑለሞችን ንግግር ገልጸናል فيها በዚህች ጉዳይ في الكتاب الأسنى في شرح أسماء الله الحسنى وصفاته العلى በተሰኘው ኪታባችን ላይ ማለት ነው። እዛ ላይ ገልጸናል። ምንድነው የገለጽነው አሉ وذكرنا فيها هناك 14 قولا والأكثر من المتقدمين والمتأخرين أنه إذا وجب تنزيه الباري سبحانه عن الجهة والتحيز فمن ضرورة ذلك ولواحقه اللازمة عليه عند عامة العلماء المتقدمين وقادتهم من المتأخرين تنزيهه تبارك وتعالى عن الجهة إذا قال ببالو እዛ ላይ እንግዲህ ኪታባችን ላይ ወደ 14 የዑለሞች ቀውል እንዳለ አምጥተን ነበር አለ። ላኪን እዚህ ጋር ብዙዎች አሁን ለምሳሌ እዛ ላይ ብዙ ሰዎች እንግዲህ ከቀደምት ሆነ ዘግየት ብለው ከመጡ እንደዚህ እነሱ መሪ ተብዮችም አለ በዚህ ጉዳይ ላይ የተናገሩት ግን አለ من بلونه وذكرنا فيها هناك 14 قولا والأكثر من المتقدمين والمتأخرين أنه إذا وجب تنزيه الباري اللهم أتلتك سبحانه عن الجهة والتحيز اللهم كأكتاجنا ببوتا كما قدب بأكل بوتا لي اندزيه على بلو كما قدب ما أتلته قدتك هنا فمن ضرورة ذلك ولواحقه اللازمة عليه عند عامة العلماء المتقدمين وقادتهم من المتأخرين تنزيهه تبارك وتعالى عن الجهة ከአቅጣጫ እሱን ማጽዳት አለብን አሉ። ለምንም ከቱም አላህ Subhanahu Wa Ta'ala በአቅጣጫና በዚህ የተገደበ ነው ማለት ስለማይቻል ይህም ማለት የማይቻል ከሆነ ይዘና አላህ በጅሃ በአቅጣጫ የለም ብለን ማለት አለብን አሉ። እዚህ ጋር ልብ በሉ። አሁን በአቅላቸው ነው ይሄን እያሉ ያለው فليس بجهة فوق عندهم እንግዲህ አላህ Subhanahu Wa Ta'ala በበላይነት አቅጣጫ የሚገለጽ አይደለም እነዚህ ሰዎች ዘንድ አሉ ኢማም አልቁርጡቢ። ለምንድን ነው ያልተገለጸው አላህ ከተባለ ችግሩ ለምንድነው لانه زم يسزلا من ذلك عندهم الناس ዘንድ ይሄንን አላህ በአቅጣጫ ነው ያለው ካለ متى اختص بجهة ان يكون في مكان ቦታ ላይ አለ ማለትን ያስይዛል። አው حيز ወይ የሆነ የተገደበ ክልል ላይ አላህ Subhanahu Wa Ta'ala ተገድቦ ዛለ ማለትን በአካል ተገድቦ ዛለ አለ ማለትን ያስይዛል። ወይዘም على المكان መካን ቦታ ላይና ደግሞ ወለ حيز ላይ ደግሞ ያስይዛል ምን على حركه والسكون على حركه والسكون እንደዚህ እርጋታና እሺ እንቅስቃሴ حركه ማለት እንቅስቃሴ سكون እርጋታ ይህን አላህን ይህን ባህሪ ያስይዝብናል። ይሄ ደግሞ የፍጡር ስለሆነ አይቻልም አሉ للمتحيز والتغيير والحدوث የአዲስ ክስተት መቀያየር የሚባል ነገር አላህ ላይ ይመጣበታል። ይሄንንም አካልነ በጅሃ ነው ካልናሉ ይሄን ያሉ ሰዎች አሉና ላኪን هذا قول المتكلمين ይህ ባይሆን የፈላስፋዎች ንግግር ነው አሉ። ይሄው እዚህ ጋር እንግዲህ አህባሽ አይናችሁን በደንብ ግለጡና ጆሮአችሁን በደንብ ከፈቱና አዳምጡ። እዩትም ኪታቡን ገብታችሁ ማለት ነው። አላህ Subhanahu Wa Ta'ala በበላይኛው በሆነ አቅጣጫ ነው ያለው ማለት ይሄን ያስይዛል እያሉ የሚናገሩ ሰዎች የፈላስፋዎች ንግግር ነው ያሏቸው ነው ማን ኢማም አልቁርጡቢ። ይሄው ኪታባቸው ላይ ገብታችሁ እዩ ማለት ነው። وقد كان السلف الاول ايش سلفوچስ ምን አሉ? ይኸው ሱብሃንአላህ ያ ሰላም ዴፊኒሽን ሰጡ ምን አሉ? وقد كان السلف الاول رضي الله عنهم لا يقولون بنفي الجهه ولا ينطقون بذلك የቀደምት ሰለፎችማ ጅሃ የለም ብለው አይሉም ነበር። ለአላህ ጅሃን አናጸርቅም ብለው አይሉም ነበር። እንደውም በዚህ አልተናገሩም። ሲጀመር ነፊ አድርገው አልተናገሩም። بل نطقوهم والكافه باثباتها لله تعالى كما نطق كتابه واخبرت رسله መልእክተኞቹ እንደተናገሩት የአላህ ቁርአኑም እንዳጸደቀው እነሱም በዚህ ነው የተናገሩት። ለአላህ Subhanahu Wa Ta'ala من جهه فوق እንዳለ አጸደቀው ነው የሄዱት ሰለፎች እያለ ነው። يوم يقول لهم قرطبي لينو ولم ينكر أحد من السلف الصالح أنه استوى على عرشه حقيقة. يا سبحان الله اندو كسلفوች አንድ ማካል የለም
የአላህን የበላይነት በሐቂቃ እንደሆነ የበላይነቱ መጃዝ አይደለም። እዚህ ጋር ልብ በሉ አህባቦች የአላህ የበላይነት መጃዝ ነው እንጂ በሐቂቃ አይደለም ነው የሚሉት። ማለት አላ ዟሂሪ አላህ ከአርሽ በላይ ከፍ ብሏል በሐቂቃው ሳይሆን በመጃዝ ነው የሚሉት አይደለ። ቁርጡቢ ደግሞ ምን እያሉ ነው? በሐቂቃው ነው ሰለፎች ያጸደቁት እያለ ነው። አንድም ሰለፎች ኺላፍ የለባቸውም እያሉ ነው። ያ ሰላም ወኹሶ ለዓርሹ አርሽ ተለይቷል ቢዛሊከ ሊአንሁ አዕዘሙ መኽሉቃቲ። እሺ አላህ ከአርሽ በላይ ነው ተብሎ ለምን ተለየ? ከሁሉ ፍጡራኖች በላይ አይደለም እንደሚባል እንኳ አይ አርሽ የተለየው እዚህ ጉዳይ ከፍጡራኖች ሁሉ የላቀውና ግዙፍ እሱ ስለሆነ መቋጫ እሱ ስለሆነ ከሱ በላይ ነው ለማለት ነው። አላህ ከፍጡር በላይ ነው ብለው ሰለፎች አጽድቀዋል ነው። ይሄው እንግዲህ ያላበጠ የሚበጥ ያበጠ የሚፈንዳ እንጂ ማለት ነው። አህባሾች ቁርጡቢ አቋማቸው ይሄ ነው። የሰለፎችን አቋም ይኸው ገልጸውላችኋል። ይሄኛው ለአላህ ተዓላ በዚህ ነው ማለት እንደዚህ ያስዝብናል የሚሉ ሰዎች ፈላስፋዎች ናቸው እያሏችሁ እኮ ነው። ይሄ طيب ይሄን ታዲያ እናንተ ዋህብያ ብላችሁ እንደዚህ አይነት አቋም ያለው ዋህብያ ነው የምትሉ ከሆነ ኢማም አልቁርጡቢ ዋህብያ ናቸው ማለት ነው በእናንተ ዛዕም ማለት ነው። መርሐባን ታዲያ ይሄንስ ምን ትሉት? እና በዚሁ ኢንሻአላህ በዚሁ መልኩ አህባሾች ለእያንዳንዷ ለሚያመጧት ሹብሃ ምላሽ ይሰጣል። እዚህ ጋር በነገራችን ላይ ቁርጡቢ እንደው ፍጹም ናቸው ለማለት አይደለም። ቁርጡቢ አንዳንድ ቦታ ላይ ለምሳሌ ተአዊል የሚጠቀሙበት አለ። ላኪን ግን ይኸው እዚህ ጋር ልብ በሉ ተአዊል ከመጠቀማቸው ጋር ግን ሐቅን አልካዱም። ይኸው ሰለፎች ግን እንደዚህ ይህን ነገር በሐቂቃው እንጂ በመጃዝ ተአዊል አድርገውታል ሄዱም እያሉ ነው። ፈስረውታል። በቃ አላ ዙሂሪ ነው የፈሰሩት ሰለፎች። ላኪን ወደ ኋላ ያሉት ናቸው ይህንን ተአዊል የተጠቀሙት እያሉ ነው። ቁርጡቢም አንዳንድ ሲፋዎች ላይ ለምሳሌ ተአዊል ይጠቀማሉ፣ ግልጽ ነው። ግን ይህም ከመሆኑ ጋር ግን የሰለፎችን አቋም አልካዱም ሰለፎች በዚህ መናገራቸውን። ስለዚህ አዩሃ አልአህባሽ ሊዛ እንጠራቸዋል፣ ኑ ወደ ሰለፎች መንገድ። በዚህም መስአላ ላይ እንደው ማለትም አረ ይሄ ተቀጥፎ ነው የሚል አህባሽ ካለ እንደው ያለ እስቲስና ማለት ነው መጥቶ መዋየት ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።